አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለት ሰበር ዜና። ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። እናንተ አዶኒና ጃኒ ተለያዩ? ወይኔ ሎሪ ቸኩዬ ከነሊጤ ነው የመጣሁት። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እጅግ በጣም አስደንጋጭ ነገር ሰምተናል ማለት ነው። እንግዲህ አዶናይ ወንድማችን ከጃኒ ጋር ያለው ነገር ነው ማለት ነው። ይህን ጉዳይ ብዙዎች እንግዲህ እየተናገሩ ነው ያሉት። አዶናይ ራሱ በስቶሪው ላይ እንግዲህ ይህንን አጋርቶናል ማለት ነው። እንግዲህ እንደምትመለከቱት ቪዲዮ ላይ አዶናይ ከጃኒ ጋር መለያየታቸውን እንግዲህ በግልጽ በይፋ ተናግሯል ማለት ነው። እስቲ አንዳንድ መረጃዎች አሉና ምክንያቱ ምን ይመስላችኋል? እንግዲህ አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህንን መልእክት አስተላልፏል። እናንተ አዶኒና ጃኒ ተለያዩ? ወይኔ ሎሪ ቸኩዬ ከነሊጤ ነው የመጣሁት። ምንድነው አዶኒ አሁን ደግሞ ስገባ ጃኒ ስቶሪ ላይ አድርገዋል። በሰላም ተለያይተናል። እኛስ ከናንተ እኩል እኮ ለእናንተ ፍቅር እኛም ዋጋ ከፍለናል። የስንት ሰው ፊት አይተናል። ከስንት ሰው ጋር ተጣልተናል። ለእኛ አታስቡም እንዴ? ሁሌ እኛን እንዳር የምንቀረው። በቃ እናንተ ጥግጥጋችሁን የያዛችሁ የራሳችሁን መንገድ ጀመራችሁ። ኧረ ፕራንክ ነው በሉ። ዛሬ አፕሪል ዘፉን እንዴ? አፕሪል ዘፉን ምንድነው? አይደለም ደግሞ አፕሪል አይደለም። አሁን ምን እየተካሄደ ነው ጋይስ? አይታችኋል? ግን እንግዲህ እጅግ በጣም ያልተጠበቀና እንግዲህ ድንገታዊ ነገር ይመስለኛል። ነገር ግን እኔ እንግዲህ ከቀናነት ሳስበው እንግዲህ ይህንን ነገር ለቀልድ መሆን አለበት ብዬ አስባለሁኝ። ምክንያቱም አዶናይና ጃኒ የነበራቸውን ጉብኝት አይተናል በዚህ ሳምንት ውስጥ ማለት ነው። እንግዲህ አንዳች ነገር ያየነው ወይም የተናገሩት ምንም የወጣ መረጃ አልነበረም። ነገር ግን አንዳንድ ሰዎች ይህንን ሊጠቀሙበት የሚችሉ ይመስለኛል። ምናልባት አዶናይ ወንድማችን ይህንን ነገር ሀሳቦችን ለማመንጨት አጀንዳ ለመፍጠር ፈልጎ ከሆነ ምናልባት ስህተት ነው ብዬ አስባለሁ። ነገር ግን ከአዶናይ ባህሪ አንጻር ይህንን ስመለከተው ምናልባት አስደንጋጭ የሚያደርገው ነገር ይመስለኛል ማለት ነው። እና እንግዲህ እናንተ ምን ትላላችሁ እዚህ ጉዳይ ላይ? እኔ ማመን አቅቶኛል። እውነት ነው ብዬ አላምንም ማለት ነው። እንግዲህ እስኪ ምስሎችን እንያቸው፣ በየተራ ያስገባቸውን ስቶሪ ያደርጋቸውን እና ተመልሰን የምንመጣ ይሆናል ማለት ነው። እስኪ ምስሎችን እንያቸውና ተመልሰን እንመለስ ጋይስ። እንግዲህ ቪዲዮዎቹ እንዳያችሁት ነው። እኔ አላመንኩኝም ነበር መጀመሪያ። እንግዲህ ስቶሪው ላይ አዶናይ ጋር ስገባ ነው ይሄንን ምስል ያየሁትኝ ማለት ነው። እንግዲህ ቀልድ መሆን አለበት ይመስለኛል። እንግዲህ ምን አዲስ ነገር ተፈጥሮ ነው ይሄንን ነገር ሊያደርስ የሚችለው? እና እንግዲህ የእናንተ ሀሳብ እዚህ ላይ ማከል ትችላላችሁ ማለት ነው። እንግዲህ አንድ ሁለት ቪዲዮ አሉ፣ እነሱ አይተን እንግዲህ እንሰናበታለን ማለት ነው። እንግዲህ ይሄ በጣም አስደንጋጭ ሰበር ዜና ነው ማለት ነው። እንግዲህ እኔ አላምንም ጋይስ፣ እናንተ ምን ትላላችሁ? እዚህ ላይ ሀሳብ ካላችሁ እንግዲህ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እጅግ አስደንጋጭ ነው ጋይስ። ላልሳምሽ ዲምፕሌ ላይ አባት ችግር አለው እማሳሚ አይ አባቴ ቀር እማሳሚ ወይኔ እናቴ ወይኔ ፈጣን እና እንዳትሸውሬ ነው ፍንድት የኔ ፍንድት አንተ ነገር የተሸነፍ በቃ እንዴ ምንድነው እንዴ? ምን ማለት ነው ተሸነፍ? ነገርኩሽ አይደል እንዴ? እንደገና ራስሽን ነገር የሚያስበው እየጋበዝኩ ይመስላል ሰው። አንተ ንገረኝና እኔ ልክፈት ላይክ
ለወንድ ልጅ ይሄን ብትጋብዥው አሪፍ ነው። ኧረ ጌታ ሆይ ምንድነው? እና አንተ ንገረኝና እኔ ከፍታለሁ። ጋይስ ምን ታስባላችሁ? ምን ታስባላችሁ? ቻት ላይ እነሱ ይምረጡ። ገባሽ? እና ፌር አይደለም ይሄ። Is it fair? No. ለምን ነው ንገራት የምትሉኝ? ነገርኳት አይደል እንዴ? It's not fair. No እያሉ ነው። No እያሉ ነው። It's not fair. ሶሪ ሪመምበር ያለብኝ ነው። ምን ይነቀሽ? ወይ ፈጣሪ ሆይ ምንድን ነው እየሆንሻለሽው? ደስ ኖርማል ዘፈን እኮ ነው የምትጋብዢ። ፈራሽኝ። በቃ ተልኮልኛል። በቃ ኖ እኔ ከሌላ ነገር ምንም ጋበዘችው ነው የሚባለው። ገባ ሶኒ ደግሞ እንደዛ ለምን ለዛ ነው ያለው። ማፈተል እንትን ያማል። እኔ መጋበዝ አትፈልጊም? እንደዛ ነው አይ እንደዛ ሳይሆን እኔ አሁን እንደዚህ አይነት ሙዚቃ ፈት አፋጥጣታለሁ። ማርያም አሜሪካን ኤምባሲ ማለት ነው እንደዚህ ነው የሚያፋጥጡ። ወደ አሜሪካ ከመውጣት በፊት የሚጠይቁ ጥያቄዎች ጭንቅ እስኪል ድረስ የሚጠይቅሽ ነው። ጋይስ ምን የሆነ ጃኒ ምን የሆነች ነው? እስኪ ተናገሩ ኮሜንት ላይ። ምንድነው እያደረገች ያለችው? ግራ ገባኝ። እየጠበቅን ነው ሁላችንም እዚህ ተሰልፈን ሙዚቃ ለመምረጥ። እንዴት ነው ላይ አንድ ሰዓት የምትፈጂው? ምን አይነት ሙዚቃ ለመምረጥ ፈልገሽ ነው? የቱርኪ ጋብዥኝ። በቃ የሆነ የአረብ ትርጉሙ የማይገባ ምናምን እንደዛ ከሆነማ ከዛ ትገላገያለሽ። እየፈለኩ ነው ሙዚቃውን ሲከፍት ሰው ነው የሚለው። ለዛ እኮ ነው ተጨነሽ በጣም ላይክ ምንም ነገር የለንማ። ለምን እንደምትሰሪው እንዴ ማለት አንተ ደግሞ ሌላ ነገር እንደሰብ ታረጋቸው እንዴ? እኔ ያሳቀኛል ነገር ስላለ ኦኬ ፕሌይ ሚውዚክ ሙዚቃ ከፈቼንነት ስለበይ ዋይ አይ መጀመሪያ ሚውት ላድርግ ልስማው። ሚውት አድርጌ ልስማው አላለችም። ምን አይነት ጉድ ነው ጃኒ? ምን ማለትሽ ነው? ዋይ ለምን ነው እንደዚህ የፈራሽ? አደራ ቻው፣ በማርያም ቻው፣ በቃ ባይ። ሌላ ጊዜ ማርያም ሌላ ጊዜ ጋብዛለሁ። ጌታ ሌላ ጊዜ በሰፊው። አሁን ጌም መጫወት አለብኝ። ይቅርታ፣ በጣም ይቅርታ። ያ እንግዲህ ምን ማድረግ አይቻልም ጋይስ።